ለምን? ቆይ ምን በድል ነው እንደዚህ መጫወቻ ያደረገኝ? ይኸውልሽ እኔ መጫወቻ አላደረኩሽም። አንድ ድል እሰጥሃለሁ። ይህችን ምናምን ወደዛ ብላት የድሮ ፍቅራችን እንድናድስ ጠይቀሃለሁ። የድሮ ፍቅር የነበረን ከሄደን ጋር ብቻ ነው እንዴ? እኔስ ከአንቺ ጋር ስምምነት እንጂ ፍቅር አልነበረም። አንተም ይህችን ምናምን ቤቴን ለቃችሁ እንድትወጡ እፈልጋለሁ። ይቅርታ አልገባኝም። አማርኛ ነው የምናገረው። አሁኑን ውልቅ በል። እኔ እስከሚገባኝ ድረስ ይሄ ቤት ያባዬ ቤት ነው። እዚህ ቤት ያመጣሁህ እኔ ነኝ። እማስወጣህም እኔ እሆናለሁ። ዳኒ ዋጋ የከፈልኩበት ፍቅረኛዬ ነው ማለት። ብዙ ጥሩና መጥፎ ነገሮችን አሳልፈናል። ዳኒ ከፍቅረኛዬ በላይ ነው። ስለዚህ ልለምንሽ፣ እባክሽን ልለምንሽ። ምንድን ነው የምንለምንሽ? ዳኒን ተይልኝ። ምን? አውቃለሁ የጠየቅኩሽ ነገር ከባድ እንደሆነ፣ ግን ሴት ልጅ ነሽ፣ ተረጂ። ዳኒ እንድተውልሽ እየለመንሽ ነው? እባክህን ይቅር በለኝ ብዬሻለሁ። እኔ የምፈልገው እንደ ድሮችን ፍቅራችን እንድናድሰው። እንደዛ እንኳን አይሆንም። ለምን? ወደፊት እንጂ ወደኋላ መመለስ አልወድም። ቆይ ግን ምንሽን አይቶ ነው የወደደሽ? እኔም ይሄ ጥያቄ ልጠይቅሽ ነበር። መቼም በዚህ በሰይጣን እጅሽ ዳብሰሽ ሆኖ እንጂ የእኔ ባል በእንጨት እንኳን አይነካሽም። አፍሽን አትክፈች። ሞክሪኝ፣ አሳይሻለሁ። ይቅር በለኝ፣ ተለውጫለሁ። እንደ ድሮ ሰላምን ነው። ለገንዘብ ስትይ ዓለም ሁሉ ግዴ ብትላይ ታደርጊዋለሽ። ለማይነሽ እሺ፣ ስነ ስርዓት ብዬሻለሁ። ኧረ ተዋት። እኔ ለእሱ አላንስም። ምን ልሆን ነው? ጥጋብሽ በልክ አልሆን አለ እኮ። አንተም ብትሆን ውልቸር ላይ እያደረክ መጫወቻ ማድረግ ይችል ነበር። ምኑን ነው ማለት? የሴጣን ስራሽን ስትሰሪ እንደነበረ ምንም ነገር እኮ ማስታወስ አትችልም። የመርሳት በሽታ አለብህ። የትኛው እንዳስታውስ ነው የፈለግሽው? የትኛው ነውርሽን ልንገርሽ? ፊቴን በወጥ የለቀለቅሽውን፣ ጭንቅላቴ ላይ ውሃ የደፋሽውን፣ ወይስ ከዳኒ ጋር ፊቴ ላይ ስትዳሩ የነበረው? ዳንኤል አባዬ ያስታወሰውን ሲሰማ ማመን አቃተው። እዛው ደንግጦ ቀረ። ምክንያቱም ዊልቸር ላይ አስቀምጣ ስታሰቃየው የነበረውን ሁሉ ተናገረ። ይሄንን ስትለው ሲላት እሷም ምን መልካም ነገር ሰርተሽ ነው ይሄን ሁሉ ስታደርጊ የነበረው? ክፉ ስራሽን ከዳንኤል ጋር እንደዛ ስታደርጊ የነበረው ወይስ ፀጉሬን እንደዛ ስትለቀልቅኝ እንደዛ ልትገልኝ ስትይ የነበረውን? ምኑም መልካም ነገር በሚል ጊዜ ዳኒ ያለፈውን ትዝታ ሲያስታውስ በድንጋጤ አይኑ ፍጥጥ አለ። ትሁቴ ለካሊብ ፍቅሩን ገለጸችለት። ካሊብም እኔም እኮ ለመናገር ፈርቼሽ ነው እንጂ በጣም ነው የማፈቅርሽ፣ እወድሻለሁ ብሎ የልቡን ቁልፍ ሰጣት። ይሄንን ስሰማም ትሁቴ በጣም በደስታ ተቀበለች። ዳንኤልም ይሄንን ሲሰማ ፍቅር እኮ የተሰጠ ጸጋ ነው፣ እንኳን ወደ ፍቅር ዓለም በሰላም መጣሽ የኔ ቆንጆ። ማንን ይሆን እድለኛ አንቺን ያፈቀረ ያፈቀርሽው እያለ አባዬም ድል ባለ ሰርግ እድርሻለሁ ምን ቸገረሽ እያለ ነበር። ፍቅር እንደያዛት ለአባቷ ለአባዬ ተናገረች። በጣም ደስ ይላል እኮ እያለ ተቀበላት ፍቅሯንም። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ትሁት ክፍል 45 ተለቀቀ። ወደ ክፍል 44 ስንመለስ እንግዲህ ቁማ ልትድር ያሰበችው እንግዳ ይመጣል ብላ ቲና ምግብ ሰርታ ሁሉን ነገር አዘጋጅታ በጉጉት እንግዶችን እየጠበቀች ነበረ። ይህንንም አባዬ ሂጅና ተቀበያቸው እንግዶች ከበር ላይ ነው ያሉት ሲላት አንተ ብትሻል ነበር ብላ ነበር። እንግዲህ ከፍታ ስታይም ዳንኤልና ያልጠበቀቻት ቲና ሁለቱ ጓደኛሞች ፍቅረኛሞችን ነበር ያየችው። ያንን ስታይ እየሮጠች እያለቀሰች ነበረ ወደ ሳሎን መታ ለቅሷን እያሮጠችው። ይሄንን ያዩት እንግዲህ እንዴ ምን ሆነች ነው? ምንድን ነው? ምን አድርጊያችሁ ነው ግን ይሄ ሁላ ለእኔ ጥላት የሆናችሁት? ምንድን ሰርቼ ነው እኔ ይሄን ያህል ክፉ ነኝ? ምን አደረኳችሁ? እንዴት ውሽማዬን ቀምታችሁ ለቴና ትሰጣላችሁ? በማለት ቤቱን በአንድ ግራ ቆመችው። ይሄንን እየሰሙት እንግዲህ ዳኒ ማን ነው ካሊብ እንዴ እንዳንቺ ቆሞ መቅረት አለበት እንዴ ወንድምሽ? ታዲያ ያግባ፣ ምንድን ነው ክፋቱ? ቢያገባ እያላት ነበረ።
ምክንያቱም ለባለቤቷ ለካሊብ ወንድሜ ነው፣ ለቤቱ ሰው ሁሉ ወንድሜ ነው እያለች ነበረ። እነሱም እንግዲህ ይሄንን በሰሙ ጊዜ በጣም እየሳቁባት ስታለቅስ ብር ብላ እነሱም እንዴት ዋላችሁ በማለት እንግዶች ተቃቅፈው ከፊቷ ሲመጡ ምን ቅር ብላ ከለቅሶዋ ተነስታ እየሮጠች ወደ ክላስ መኝታ ክላስ አልጋዋ ላይ ቁጭ ብላ ማልቀሷን ቀጠለች ቲና። አባዬም ከነሱ መሀል ተነስቶ ቁጭ በሉ ልጆች እንግዶች በማለት በክብር ተቀበሏቸው። ምን ቅር ብላ ቲና ትሁቴን ኤዱን በመግፋት እየሮጠች ትሄዳለች። የዚህ ጊዜ እንግዲህ ኤዱንም መታ ቁጭ ብላ አባዬም እየሮጠ ወደ ክላስ ሄዶ አለቀሽ አደለ እንድታለቅሽ ቤቴን ፈቅጄልሻለሁ እያላት ነበረ። እዘኝ እንድታዝኒም ሰጥቼሻለሁ ሲላት ነበር። የዚህ ጊዜ ውጣልኝ ከዚህ ምን አድርጌህ ነው ግን ይሄን ያክል ክፋት እንትን ያልከው? ምን መልካም ነገር ሰርተሽ ነው? ክፋትን ካንቺ ነው የተማርነው እኛም ይላታል። እኔ ይሄን ያክል ምን በድያችሁ ነው እያለች ባልሰራለክ ትላለች። አሁንም ትፎክራለች። እሷ እኮ አታፍርም። የዚህ ጊዜ እያለቀሰኝ እኔ እኮ እንደዚህ እንድትሆኝ ነግሬው ነበረ ይላታል። በማን ነው የተናገርከው ስትለውም ለመድኃኔዓለም ለፈጣሪ ነዋ ይላታል። ውጣልኝ ከዚህ አይ እንድታለቅሲ ፈቅጄልሻለሁ ቤቴን እንድታዝኒ ብሏት ቲና ጨልላ በቃ የምታደርገው ሁሉ ቅጡ ጠፋት። እንግዲህ ምንም ሁሉም ነገር ሲጠሏት ወደዛው ወደ ካሌብ ጋር ሄዳ እባክህን ይቅር በለኝ አጥፍቻለሁ አባዬንም ብትለው የምንድን ይቅርታ ነው? ተነሽ ይቅር ብዬሻለሁ። ነገር ግን እኮ ይቅር ማለት ብቻውን ዋጋ የለውም። ነገር ግን እንደ ድሮ ፍቅራችን አጥፍቻለሁ መቀጠል እንችላለን እያላች ነበረ። ሁሉም በፍቅር በይቅርታ ሲታረቁ፣ እሷ ግን የሰራችው በደል በጣም ትልቅ ስለነበረ ይቅርታን ባደርግልሽም መቀጠል አንችልም ወደፊት እንጂ ወደኋላ አልራመድም በማለት ይመልስላታል። ይሄንን ስሰማ እባክህ ብትለውም በፍጹም እንግዲህ ክፉንም ደጉንም የምታማክረው ለዳንኤል ነበር። ዳንኤልም እንግዲህ ከሚወዳት ፍቅረኛው ከኤዱ ጋራ ቀጥሏል ማለት ነው። እሷም እንግዲህ ከማን ጋር ትሆን ብቻዋን ቀርታሆን ውሃ በልቷት ግራ ቀኝ እያለች እየዋለለች ትገኛለች። ምክንያቱም ሁሉም ነቅተውባት ዳንኤልንም እፈልግሃለሁና በማለት ነበር የጠራችው። እሺ ያው እንግዲህ መጥፎም ሆነ እንትኑ ልታማክረኝ አሁን ተጎኗ ነኝ ብሎ ለሚስቱ ለኤዱ ሲነግራት አሁን ገና ዛሬ እየሰማች ነው እያለችው ነበር። የኔም ልብ እኮ እንደዚህ ነበር ስብርብሩ የወጣው እሷ ደግሞ በተራዋ ትሰበር እያለች ነበረ። ኤዱም እንግዲህ ሄድላት ስትለውና እፈልግሃለሁ ስትለው በጥፊ ትሰጠውና አንተ ግን ምን አይነት ክፉ ነህ? እንዴት ይሄን ታደርጋለህ? ከዚህ ከቆሻሻ ጋር ትለዋለች። ድሮም ከእሷ ጋር ነኝ ከአንቺ ጋር ስምምነት እንጂ ፍቅር የለንም ብሎ ግልጹን ይነግራታል። እንዴት ይሄን ያክል ጊዜ አብረን ስንኖር እንዴት ይሄንን ትላለህ? በማለት ነበረ በጥፊ ስትለው የነበረችው። ይሄንን ሲሰማ እንግዲህ እሱም ይሄ ልትይኝ ልትመቼ ነው የጠራሽኝ እያላት ነበር። ሁለተኛ እሷን እንደዚህ እንዳትይ በኤዱዬ ቀልድ የለም ሲላት ነበር ማለት ነው። ይሄንን ስትሰማ እንግዲህ እሷም ይሄንን ሲላት ትቷት ወጥቷል ማለት ነው። ኤዱን ግዴታ ማግኘትና ከኤዱ ጋር ማውራትም እንዳለባት አመነች። ገና ግን ወደ ትሁቴ ስንመጣ ትሁቴም እንግዲህ እልም ያለ ፍቅር ውስጥ ፉንቃ ገብታለች እና ፉንቃዋም ጨምሮባታል። ንገሪው እያለቻት ለጓደኛዋ ለቆንጆዋ ኤዱ ምርጥ ልብ ላላት ለኤዱ እየነገረቻት ነበረ። ይህ እኮ ፍቅር ጸጋ ነው። ስለዚህ ይህን ነገር ንገሪው በግልጽ እያለኝ ነው። እንዴት ሁኜ ነው የምነግረው? በዚህ በቃ እንዲህ እንኳን ባትይ በአክት አሳይው እያለቻት ነበር። እሺ ባልሽኝ እያለች በሩን ከፍቶ ዳንኤል ይመጣል ከድንገት። ዳኒም ሲመጣ ምንድን ነው በሚላት ሰዓት እናማ ዳኒ ትሁቴ ፍቅር ይዟት ነው እያለ እንዴ ታዲያ ይሄ እኮ ደስ የሚል ነገር ነው እያለ ነበር። ማን ነው ግን ያፈቀረችው ይላል ዳኒ።
ዳኒም እንግዲህ እንኳንም ወደ ፍቅር ዓለም በቀጥታው መንገድ መጣሽ ይላታል። ተቀላቀልሽ ሲላት እነሱም እንግዲህ በቃ እንደዚህ ነው እያለ በቃ አሁን ምን ታድርግ በቃ ተንገረው ላፈቀረችው እንደዚህ እያሉ ነበረ። እንግዲህ ትሁቴ እንደ አባት የምታየው አባዬን ማለት ነው። አባዬ ሁለተኛ ልጄ ነች ስላላትም እኔ በጣም ነው ፍቅር ውስጥ የገባሁት አባዬ አፈቀርኩ ስትለው ነበር። ልጄ አንቺ እኮ የፍቅር ሰው ነች አንቺ ትሁቴ፣ አንቺን ደግሞ የማያፈቅርስ ባታፈቅሪ ነበር የሚገርመኝ። ስለዚህ አንቺ እኮ ከነስምሽ ከነስነ ምግባርሽ ሁለ ነገርሽ ትሁት የሆነ ፍቅር ቀርቶ ቢይዝሽስ ምን እንትን ይባላል እያለ ነበር። ነገር ግን ወደ ዳኒ ስንመጣ ዳኒ ምንድነው ያፈቀረች እያለ ነበር። ሰው ነው እያላችሁ ነበር ኤዱ ማለት ነው። እንግዲህ በካሌብ ፍቅር እየወደቀችው ትሁቴ ሁሉንም ነገር እንትን ትላለች። እንግዲህ ሂዶ ዳንኤል ነገረኛው ሂዶ እንግዲህ ትሁት ፍቅር ይዟታል ልም ያለ ሴቶቹ እዛ ጓዳ እንደሚያወሩት ብሎ ይናገራል። ምንድን ነው ሲሉትም አይ ትሁቴ ፍቅር ይዟታል እያለ እምቢ በላቸው ይላል ካሌብም። ምክንያቱም ካሌብም ለመናገር ፈርቶ እንጂ ትሁቴን የፍቅር አይን በፍቅር አይን ሲያያት ነበረ ማለት ነው። እናም ማንን ነው ያፈቀረችው እያለ አባዬም አዎ አፍቅራለች፣ እኔ ታዲያ ዲላ አድርጌ ምን አልካን ነግራኛለች ሲለውም ድል ባለ ሰርግ እደርሻለሁ ነው ያልኳት እያሉ ነበረ። ይህንን ሲላት እንግዲህ በደስታ ይናገራል ማለት ነው። እንግዲህ ካሌብም መጥቶ ትሁቴን ያናግራታል። እሱም የአንገት ሀብል ይሰጣታል። ላፈቀርሽው ሰው ስጭው በማለት የአንገት ሀብል በሚሰጧት ጊዜ ያፈቀረችው ለካሌብ የአንገት ሀብሉን ታስረለታለች። ይሄንን ሲያይ በደስታ የአንገት ሀብሉን ለብሶ ያፈቀረችኝ እኔን ነው ማለት ነው በማለት ፍቅሯን በደስታ ተቀብሏል። እኔም ለመናገር ፈርቼ እንጂ ከአንቺም መጀመሪያ ያፈቀርኩት እኔ ነኝ በማለት ይቀበላታል ማለት ነው። ድግሱ ትሁቴም ይሄን በመግለጿ ሞቀኝ በረደኝ ትንሽ አየር ፈልጋለሁ በማለት ውጭ ለመውጣት ወስናለች። እሺ ውጭ በማለት ውጭንም ንፋስ ፈልጋለሁ ብላ ውጭ ወጥታለች ማለት ነው። ወደ ቲና ጋር ስንመጣ ቲና እንግዲህ ወደ እንትናን ማነች ኤዱን በማገኘት እባክሽን አንቺ ሴት ነች ተረጅኝ እባክሽን እያለቻት ነበር። ይሄ ልትይ ነው ምንድን ፈልገሽ ነው እያለኝ ነበር። መጀመሪያ ይችን ቆሻሻ አስወጣና አብረን እንቀጥል እንደ ዱራችን ዳኒ ስትለው ዳኒም ትልቅ መልስ ሰጥቷታል። የዚህ ጊዜ እንግዲህ እሷን ጠይቃ ስትለምናት ነበረ። ኤዱም በፍጹም ይሄንን ልትይኝማ አልፈቅድልሽም፣ ምክንያቱም ቁሳቁስ ወይም እቃ አይደለም እኮ የጠየቅሽኝ ፍቅር ነው። ፍቅር ደግሞ የሚሰጠው ለዛው ላፈቀርኩት ለራሴ እንጂ እንዴት ነው ፍቅሬን የምሰጥሽ ብላ ልጠፈጥፋት ትነሳለች። የዚህ ጊዜ ትናደዳለች። ይችን አንቄ ነው የምገለው ብትልም እና የእጅ ስራችንን እንተያይ እኔ ላንቺ አላንስሽም በማለት ኤዱም በፍቅር እንጂ ለጸብ ለመጣብኝ ማንም አይችለኝም በማለት ትነሳባታለች። በጣም የሚገርም ነው። እንግዲህ አባዬ ደግሞ እሷን ማቃጠል ነውና ለሁሉም ኤልሆፕ ስጦታ ገዝቶላቸው መጣ። ለሁሉም እንኩ እያለ እያዳረሰ ሲሰጣቸው እዚህ ላይ ግን አሳዘነችኝ። ያው እንግዲህ የስራሽን ነውና ያገኘችው ምንም ማድረግ አይቻልም። ቲናዬ ለነሱ ሲሰጥ ለሷ ለኔስ ብላ አይላንችማ ምንም መልካም ነገር የለሽ፣ ስለዚህ አትሰጭም ሲሏት ብር ብላ ተናዳ ይሄን ያክል ምን አርጊያችሁ ነው የምለዩ ብላ ተናዳ ትወጣለች ማለት ነው ቲናዬ።
እንግዲህ ከሁሉም ላይ ሁሉም ጠልተዋት ብቻዋን ቀርታለች። አሁን እንግዲህ ወይ ራሷን ታጠፋለች ይቅርታም የሚል ልብም ዳኔም እንግዲህ ካሌብ በትሁቴ ፍቅር ወድቋል ማለት ነው። ስለዚህ እንግዲህ ራሷን ለማጥፋት ዝግጁ ላይ ትገኛለች። ለነበረን ቆይታ እናመሰግናለን። ቀጣይ ፓርት እስከምንገናኝ መልካም ጊዜ። ባይ ባይ።